ገስጄ ለልጆች ምን ይዤ ልገባ ነው? እኔ ብር እዚህ በኋላ አልክልም ከመስከረም እስከ ሰኔ ትምህርት የዘገውለትና ከዚህ በኋላ አልክልም ስለው ከዚህ በኋላ ልጆችን አታገኛቸውም፣ ከፈለግሽ ስትመጭ ታገኛቸዋለሽ አለኝ። አሁን ልጆችን አላገኛቸውም። ለምን አሁንም ብር እንዳልክ ደግሞ ምን ይዤ እገባለሁ? ስገባ ስለ ልጆች ምንድነው ይዤላቸው የምገባው? ምክንያቱም እነዚህ ህይወዬ አንዴ ቆይ አንዴ ላቋርጥሽና፣ እሱ ባለቤትሽ ስራ የለውም? ስራ አለው። እና ታዲያ ስራ ካለው ታዲያ ልጅ ወለዳችሁ? ሁለት ልጅ ያንቺ ጭነት ነው እንዴ? ተለያይተናል። እንዴ ተለያይ? ታዲያ በመሃል ስላሉት ልጆች ታዲያ እኮ የሚመለከተው አንቺንም እሱንም ነው። ምሽ አንቺ ላይ ብቻ ጫና የሚፈጠረው እናቴ ነው። ግን ደግሞ እኔ ደግሞ ምንድን ታውቃለህ? እሺ ብር ከላክ ብር ምስልክ ብቻ ሳይሆን የምታገናኘኝ እናት ነኝና ሲናፍቁኝ፣ እነሱም እኮ አንተን ፈርተውህ ነው እንጂ እናታቸውን ይናፍቃሉ። ግን ደግሞ ብር ስትፈልግ ብቻ ለምን ነው የምታገናኝ? ልክ ነሽ የኔ እናት። ግን ይኸውልሽ ልጆችሽ ሁለት ናቸው? ሁለት ናቸው። ይኸው እዚህ ጋር ያሉት። የኔ እናት እኔ አሁን ምን ልበልሽ? ምንም ልልሽ አልችልም። በጣም ነው የሚያሳዝነው። ነው ግን እግዚአብሔር ልቦና የሆነ ምክር ምከረኝ፣ የሆነ ሀሳብ ስጠኝ። ቆይ እኔ አሁን ምን ልልሽ እፈልጋለሁ መሰለሽ? ማን ነው የሚነካካው? ማን ነው አንድ ትልቅ አንድ ትንሽ የሚያደርገው? ታፕታፕ ኮፕሊንግ ሼር አለ። ላላላ ሳሚዬ ልጆቻቸው ልጇን ላይ ነበረ። የለም በትንሽ ሆነ መለስኩ። ችግር የለውም። ይኸውልሽ እናትዬ እናትሽ አሉ? ገጠር ናቸው። ትምህርት የለም አሁን ያው በእንትኑ ምክንያት። ልናናግረው እንችላለን እኛ ቁጥሩን ብትሰጪ ማለት ማናገር እንችላለን። ደስ ይለኝ ነበር። እናት ነች በሰው ሀገር እየተንከራተተች ከምትሞትባቸው በፍቅር እናናገረው እባክህ። ልጆቿን አገናኛቸው። ምንም አይጎዳም። ለምን እንደዚህ ትጨክናለህ? ምን አድርጋ ነው? ልጆችን ላገኝ ነው ያለች እንጂ እኔ አንተን ላገኝ አላለች። ጎበዝ ሳሚ፣ ይሄ ነው እውነታው። ደስ ይለኛል ብታገናኛቸው። እንደው በምታመልከው ፈጣሪ ብለን እንለምነው። ቁጥጥር ታገኛቸው ሳሚ። ቀኑን ሙሉ ስራ አይደክመኝም፣ እግዚአብሔርን ስራ አይደክመኝ። እነሱን ባወራው ሰዓት ማለት ነው እንደ ሕፃን ልጅ ነው የምወርቀው። ብታይ ሰዎቹ ራሱ ያውቁብኛል እነሱን ባገኘው ቀን ማለት ነው። አሁን ግን በቃ ውስጤ ታውቃለህ፣ እመቤቴ ማርያም አልኳት ወይ በቃ ልቤን ድንጋይ አድርጌልኝ ወይ ለእሱ ልቦና ስጪው ነው ያልኳት። በሌላ ሰው እኔ አሁን አንዳንዴ ሳስበው እናት ነሽ፣ እንደ እናት ምናልባት ሰው ይሆን ኃይለ ተናገረዋል። እርግጥ ያው ወራት የቀረኝ ከመስከረም በኋላ ምናምን እንትኑ ግን ሳልጠይቅ መስከረም ነው የምጨርሰው። ሄለንዬ እዚህ ጋር ኮሜንት ላይ ምን እንደጻፈች ታውቂያለሽ? አንዷ ማሬ አንቺ ጨክኝ ምንም አይሆንም ገንዘብሽን ያዢ የሚል ኮሜንት ተጽፏል። እኔም አሁን ቀስ ብዬ እያባበልኳት ልነግራት ፈልጌ ነው እንጂ አሁን ይኸውልሽ ምን አለ መሰልሽ፣ እሱ እያስፈራራ የምትልኪላቸው ገንዘብ ለምሳሌ 100 ምናምን ሺህ ብር ልከሽለታል። የሚገርምሽ ነገር 10 ሺህ ብር ለነሱ ወጪ አላወጣም ይሄኔ በእርግጠኝነት። ስለዚህ እሱ ነው እየተቀለበበት ያለው። አሁን እኔ ይህን ነገር የምነግርሽ ኢትዮጵያ ውስጥ ያለውን ችግር ስለማቅ ነው። መቼም 120 ሺህ ብር ኢንቨስት አድርጎላቸው ነው ብትይ እኔም አላምንሽ። ምክንያቱም አያደርግላቸውም። እያስፈራራ በልጆቹ ከሆነ የሚቀበልሽ ይሄ ከባድ ነው። አንቺም ደግሞ ኃይለኛ ሳትሆኝ አትቀርም። ትንሽ ኃይለኝነት ሳይኖርብሽ አይቀርም። ሰንደው ከድምፅሽ ሰረደው ምን አባት አመጣለህ አፈር ብላ ትገደግባ እዚህ ከመጣል ወይ ሳሚ እዚህ ከመጣል አልናገርም። እንደው ምን ለማመጣዋለሁ በፊት ይሁን ነበር። እኔ ወደዋለሁ እኮ ሳሚዬ፣ እኔ እኮ ወደዋለሁ። እሱ ነው እንጂ አልፈልግም ብሎ ጥሎኝ ሄደ። እኔ እኮ ወደዋለሁ። ስለዚህ መናገር አልችልም። እኔ አልናገርም። ኦኬ። እና አሁን አንድ ነገር ልንገርሽ፣ ጨካኝ ይኸውልሽ፣ አረመኔ ሆነ የናፈቁሽም ቢሆን ያሉትን ወራቶች ለልጆችሽ ይኸውልሽ፣ እዛ ኢትዮጵያ ውስጥ በጣም ትንሽ እሱን እንኳን በፍርድ ቤት አቆመሽ ከሰሽ ልጆችሽን የራስሽ ለማድረግ ልጆችሽን ለመውሰድ ትንሽ ወጪ ያስፈልግሻል። ቢያንስ ለልጆቹ ልብስም የአንዳንድ ነገሮች ያስፈልጋል። እና ስለዚህ በቃ እኔ በጎን እኔ ስልኩን ተሰጭኝና ሳሚዬ እሱ ብቻ አይደለም እኮ ሳሚዬ። አዎ ግን ቆይ ሳሚዬ ብር ብቻ የልብስ ምናምን ጉዳይ ብቻ ሳይሆን የሆነ ነገር ሊኖራት ይገባል። የህይወትም ጉዳይ ሊኖራት ይገባል። እዛ ቡናም ሽጣ ቲማቲምም ሽጣ ልጆቿን ቀሪ ዘመን ማሳለፍ አለባት። ግን እግዚአብሔር ካንቺ ጋር እንዳለ 100% እርግጠኛ ነኝ። ለመሰለሽ አንቺ እንኳን እንደው ኃጢአተኛ ነኝ ብትይ ልጆችሽ ንጹህ ናቸው። የልጆችሽ አምላክ ይጠብቅሻል።
ገባሽ? እንዳይመስልሽ አንቺ ልብሽን ደንደን አድርጊያትና የተወሰነች ወር ስሪና ነገ ዛሬ ሳትይ ልጆችሽ ጋር ሂጂላቸው፣ ድረሽላቸው። አሁን አንቺ አሁን አንድ ነገር ልንገርሽ፣ አንቺ ብር ሳትልኪ ካላክሽ አይደለም ልጆችሽን ማያሳይሽ ምን እንደሚላቸውም አታውቂም። እናታችሁ ጨካኝ ነች። እህቶችን ሁሉ አያገናኝም። እህቶችን እንዳደረሱ ነው ያላቸው። ለልጆቹ መርዝ እየረጨባቸው ነው እያሳደጋቸው ያለው። ለምን? ስለተጠላችሁ እሱ እንዲወደድ ያንቺ በሰው ሀገር እየተንከራተች እኔ እናታችሁ እኮ ሰው ሀገር ላይ ምናልባት ብልግና ነው የምትሰራው ብሎ ሊላቸው ይችላል። ባለየ ሰው ባለየ ነው። አንዳንዴ ማሰብ አለብሽ ርቀሽ። ስለዚህ ቶሎ መድረስ አለብሽ። አይምራቸው ሳይመረዝ ላንቺ ፍቅራቸው ሳይቀንስ የተሰደድሽው ለነሱ እንደሆነ ማወቅ አለባቸው። ምን ያክል ጊዜ ነው ግን የሚጨምርብን ከመጣንበት? አሁን መስከረም 1 ነው እዚህ የመጣሁት። ምን ያክል ጊዜ ነው የሚጨምርብን የወረቀቱ ማለት ይሁን በቃ 2 ወር ነው። 2 ወር ነው። 1 ወር 28 ቀን ብቻ ከዛ ብቻ አጨምርብ። ስለዚህ መስከረም ውስጥ እሄዳለሁ ማለት ነው። አዎ ትንሽ ብር ሰብስበሻል? ምን ያህል ብር አለሽ? አዎ ተመስገን። እስካሁን ያው ለሱም ለነብራዘርም ያው ትንሽ ብያለሁ፣ ለእናትና አባቴም ትንሽ እንትን ብያለሁ። ለሱ ነው እንጂ በጣም እንትን ያልኩኝ። ለምን ልጆችን ለማግኘት ስል በገንዘብ ነው ያንን ጊዜ። አሁን እጅሽ ላይ ምን ያህል ብር አለሽ? እስካሁን ባንስ እሷ ግን ገንዘብ አትጠይቃት። ምክንያቱም ስንት እሷ ገንዘብ ስትጠይቅ እኮ ወንድም እህት ቤተሰብ ይኖራል እኮ። ሳሚ እዚህ ጋር ትክክል አይደለም ነገሩ። ቆይ ኧረ እኔ አንድ ነገር ልንገርሽ፣ ሲኖር ይደር። እኔ አንድ ነገር ልንገርሽ፣ እኔን አዳምጪ። ስንት ብር ነው ያለሽ? ቢያንስ ከ3 በላይ ይኖረኛል። ጎበዝ ጀግና። 100 እና 200 ጨምሪበትና ሂደሽ እዛ ሽሮ ቤት ትከፍቻለሽ። ይኸውልሽ ማንንም ፈርተሽ እንዳትኖሪ፣ ግንባር ሁኚ። ይኸውልሽ ሴት ልጅ ጨካኝ ከሆነች እሾ ላይ ቁማ አያማት። ልንገርሽ ማንንም መንበቅበቅ አትፈልጊ። ማንንም እዚህ ጋር ይስማኝ። ቆሎ አዙሬን ያሳደጓቸው ክርስቶስ ነው። ቆሎ አዙሬን ያሳደጓቸው መድኃኒዓለም ይስጥሽ። ስለዚህ ቆሎ ሽጥሽ። ሄለንዬ ቤተሰብ አለሽ አንቺ? እናት አባት አለሽ አይደለ? አለኝ። ገጠር ናቸው ኦኬ ገጠር ናቸው አይደለ? አሁን ይኸውልሽ ምን ማድረግ እንዳለብሽ ታውቂያለሽ? አሁን ሳሚ እንዳለሽ የሆነች ጥቂት ብር ምናምን ካለሽ ፍርድ ቤት እንኳን ብትቆሚ ፍርድ ቤት የሚጠይቅሽ አንድና አንድ ነው። ማስተዳደር ትችያለሽ ወይ ልጆችሽን ነው ታሪኩ። የሱ ገቢና የአንቺ ገቢ እዛ ደረጃ የሚያደርስ አይመስለኝም። እዛ ደረጃ የሚደርስ አይመስለኝም። ከሄደች ይሰጣታል። ለምን ልጅቷ እንደሱ ያለኝ ብር ከላሽ አገናኝሻለሁ፣ ካላክሽ ግን ስትመጪ ትወስጃቸዋለሽ ነው ያለኝ። አየህ ይሄ ነው ስትሄድ ትወስዷቸዋለች። ለመሰለ ስትሄድ ማለት ነው ከሱ በላይ ኃይለኛ ሳትሆን አትቀርም። ዝም ብዬ ስጠረጠር ልጅቷ በስማም ያችን እንትና ነች። እቺ ካነኩኝ አልነካም። ጀግና የኔ ጀግና አንበሳ አባቴ የግራዝማች ወርቅነት የቀኝ አዝማች ምናምን ልጅ ዘራፍ ቤት አባቱ ውረድ በቁልቁለቱ የሞተ የሙት ታልቅስ እናቱ አልቅሳ ምን ታደርጋለች? የሞተ ሬሳ ትጎትታለች። ዘራፍ በይና እውነት ክፉን ቀን በእነሱ ነው ያለው። ጀግና የኔ ጀግና አንበሳ መድኃኒዓለም ለማንም እንዳትልፈሰፈሱ። ይሄ ፍርሃት የሚባል ይሄ የሚያስፈራራችሁን ባናታቸው ይተከሉ። ድሮ በጫማ ከዚህ በኋላ 5 እንዳታቀምሺው እሺ እናቴ። ምንም 5 አይደለም። ይኸውልሽ ሂዳር ነው አሁን ስንት ወሬ ነው። ሂዳር ላይ ነው ቆምኩ። በቃ ገንዘብ ሳቆም እሱም አቆመ። ሂዳር ላይ ነው ቆምኩ። በቃ ያቁም ስትሄጂ ታገኛቸዋለሽ። የምን የገጠር ልጅ ደግሞ ምንም ችግር የለም። ይኸውልሽ አንቺ አሁን ምን መሰልሽ የምታደርጊው ልንገርሽ። ስትሄጂ እንኳን አትናገሪ። ዝም ብለሽ በድንገት ሂደሽ ተከሰችባቸው። ምታቱኝበት። ኧረ ተው እየቀረጻችሁ ነው አይደለም? ይኸው ደብል የሚያሰማን እኮ ሲቀርጹት ነው ሪከርስ ያደረጉ። ለማንኛውም ሄለንዬ ይኸውልሽ እስካሁን የታለብሽው እንደ ፈረንጅ ላም ይበቃል። ልጁን የወለዳችሁት እኩል እስከሆነ ድረስ እሱም ግዴታ አለበት፣ አንቺም ግዴታ አለብሽ። አንቺ ስደት ላይ እዚህ ጋር እድሜሽን መፍጀት የለብሽም። ብር እየላክሽ ሳሚ የተናገረው አንድ ፖይንት አለ። በነገራችን ላይ ደስ ያለኝ ነገር ምን እንደሆነ ታውቂያለሽ? ለልጆችሽ የሚነግራቸው ስለ አንቺ ሌላ ታሪክ ሊሆን ይችላል። ገብቶሻል አይደለ? ከዛ አንጻር አንቺ ተለያይተሽ ነው ከልጆችሽ ጋር የምትኖሪው። ያው ስደት መቼም ሁላችንም የቀመስነው ታሪክ ነውና ማለት ነው። ስለዚህ አንቺ ኢትዮጵያ ከሄድሽ በኋላ ልጆችሽን በእጅሽ ካስገባሽ በኋላ የልጆችሽን ፍቅር ከሰጠሽ በኋላ እሱ ትወጂዋለሽ። በነገራችን ላይ ግን በጣም ነው የምትወደው።
እኔ እውነትን በጣም ነበር የምወደው፣ ግን ሳልፈልግ ነው ትዳሬ የተበተነ። ሁለት ባንድ ደብሉና ቁጭ አደረገችለት። ምን ሆነ ነው? ምን አስበህ ነው? ተወጇለች ተብሎ ይጠይቃል የሚባል አይደለ እንዴ? ነገርኛው ነው። አንዳንዴ ሳትፈልግ ትዳሬ ይበተናል እንዴ? የኔ ትዳር በነገራችን ላይ ምን ታውቃለህ ሳሚ፣ ይኸውልሽ ሄለንዬ፣ ለምን ይሄን እንደጠየቅኩሽ ታውቂያለሽ? ተወጇለሽ ወይ ያልኩሽ በእናንተ ምክንያት ልጆች መሰቃየት የለባቸውም። አባት ወይም ማጣት ወይም እናት ማጣት የለባቸውም። ከዚህ አንፃር ነቅተሽ ሄደሽ አንቺ እንድትነቂ ነው የምንፈልገው። ይቅርታ አድርግልኝና ክፉ ሰው ሁሉ አይመስለኝም። እርግጠኛ ነኝ ክፉ ሰው አይደለም። ይኸውልህ እኔ አንዳንዴ የሆነ ቦታ ላይ ሆነ ነው አንቺ በቃ ቆይ ልንገርህ መቼም ጠንቋይ ብሆን ያዋጣኝ ነበር። ልንገርህ ይኸውልህ አንዳንዴ መጋረጃ እገዛልሃለሁ። ልጅቷ ትንሽ ደብል ምላስ ነው ያላት፣ ያስታውቃል። እኛ ላይ እንደዚህ የተንቀለቀለች እሱ ላይ ክብሪት በላት ክብሪት በጣም ነው የምታንጨድደው። ልጁን ኤሌክትሪክ ነው አስይዛው የነበረችው። ታስታውቃለች። ልጅቷ ጎበዝ ነች። እኔ ኮንፊደንስ ሳሚዬ፣ እውነት ለመናገር ሰው መናገር አይቻልም። እያደረን ቢሉ ነው ማርያምን እያመሸ እያደረን ቢ ላይ በቃ አልፈልግም አልኩት። ከተበተነ በኋላ ትዳሩ ግን እኔ ጸጽቶኝ ይቅርታ ጠይቄው ነበር። እውነት ለመናገር አዎ፣ ነገርኩሽ እኮ ትዳር መበተን ለጊዜው ስሜታዊ ሆነሽ ለመበተን ከባድ ነው፣ ግን ልጆች ነው የሚጎዱት። ለልጆቿ ስትል በተለይ የወለደ ሰው መለያየት የለበትም። ምክንያቱም ያው እየተረገጥሽ ኑሪ ማለት ሳይሆን ግን ምን እንዳለ ታውቂያለሽ። ልጆች አሁን በመሀል ላይ ጉዳት ይደርስባቸዋል። ገባሽ? አንቺ ልጆችሽ ለማሳደግ ስትመጪ እንደገና ደግሞ እሱ እዛ የሚያደርገው ነገር እንደገና አንቺ እዚህ የምትጎጂ ጉዳት ጊዜ አሁን እዚያ ሀገር ረጅም ጊዜ ቆይተሻል። እኔ እንደው አሁን ቶሎ ስለምትሄጂ ነው ብዙም እየተናገርኩሽ ያለው። ብትቆይ ደግሞ የባሰ ሌላ ችግር ውስጥ ነው የምትገቢው። አሁን ቶሎ ሂድሽና ሽሮ ቤትም ከፍተሽ የሆነች ነገር ከፍተሽ ልጆችሽን ማሳደግ ትችያለሽ። ከልጁ ጋር ግን አሁንም በፍቅር ጨርሱት ነገሩ። እሺ ምንም ቃላት አትናገር። አይፈልግም ሳሚ፣ እውነት ለመናገር እኔ አሁን እለዋለሁ እባክህ እኔ እናንተ እንኳን ብንለያይ ልጆቻችን በፍቅር እንተጋግረን እናሳድግ ብዬው ነበር። ሄለንዬ ትልቁን ፖይንት ልጠይቅሽማ፣ አንቺ ትወጂዋለሽ፣ እሱ ምንም ነገር ስለ አንቺ ፍቅር የለውም ምንም የለውም አይደለ? ምንም የለውም። ይሄንን ፍቅር ማጣትን ያመጣው ለምንድን ነው አንቺ ጋር? ሳሚዬ መጀመሪያውኑ ፈልጎት አይደለም ትዳር ውስጥ የገባው። መጀመሪያውኑ አንቺስ ፈልገሽ አይደለም? ቆይ ልንገርህ ሴት ጓደኛው ሌላ ወንድ ያዘችበት። ወንድ ጓደኛው ደግሞ ትዳር ይዞ ሄዶ እዛ ቤት እንጀራ ሲበላ ምናምን ለካ የቅናት መንፈስ አድሮበታል። ከዛ እኔን ሌላ ሰው ሊያገባኝ ሲል ከዛ ሰው ቀምቶ እኔን አገባኝ። ከዛ ሰው ቀምጦ ማለት ነው። ከዛ እኔ ደግሞ ወይ መጀመሪያ ጆሮዬን እንደዚህ ላል ወንድ ጓደኛው ያልሽው ምኑ ጋር ነው? የቱ ጋር ነው? ምን ማለት ነው? ታሪኩን በነብታው አብርሽ የሚውጣር ሳሚ የሚውጣር በደንብ እንስማው። ቆይ ሰርተ ብላ ዝም በይ አንቺ። ቆይ አይደለም እየጠየቅኳት ነው። ወንድም ያኔ እንዴ! ኧረ ተይ ቆይ እስኪ አይደለም እናቴ ተገደሽ ነው የገባሽው አንቺ እናቴ። አይደለም እኔ ፈልጌ ነው። ምክንያቱም እሱ ፈልጎ ነው የመሰለኝ። ለካ እሱ የቅናት መንፈስ አድሮበት ነው። ሴት ጓደኛው ሌላ ወንድ ያዘችበት መጀመሪያ። እሺ ከዛ ወንድ ጓደኛው ጋር ደግሞ ሲሄድ በቃ እንጀራ ተጋግሮ ምናምን የሆነ ነገር የቤቱ ድባብ ምናምን ሲያይ ለምን እኔም ትዳር አልይዝም ብሎ እኔን ጥያቄ አመጣ። እኔ እውነተኛ ፈልጎ ምናምን ነው የመሰለኝ። በቃ ፈልጎ ምናምን የገባን የመሰለኝ። እኔ ፍቅር ውስጥ ገብቻለሁ፣ እሱ ፍቅር ውስጥ የለም። በቃ እልክ ውስጥ ነው የገባው፣ በልክ ነው የገባው። ከዛ እኔ ደግሞ ልጆቼ ማለት ነው ሁለቱም ልጆቼን እሱ ሳይፈልግ ነው የወለድኳቸው። ምክንያቱም በቃ እሱ እኔን እንዲወደኝ ማድረገው ነገር የለኝም። ለካ እሱ የፈለገው ታውቃለህ፣ መጀመሪያም ሳይፈልግ ነው የገባ። ከገባም በኋላ መውጣት ይፈልጋል እሱ። እኔ ደግሞ በቃ አላል በሲስተም ያለውን ነገር ምናምን እያልኩኝ አቆየሁት። ለ8 ዓመት ቆየን አብረን በቃ በትግል በእኔ ትግል ብቻ ማለት ነው። ሲሄድ መልሰዋለሁ፣ ሲሄድ መልሰዋለሁ። እነዚህ ተወለዱ። በቃ እሱ ሳይፈልግ ነው የተወለዱት በእኔ ፍላጎት ማለት ነው። ቆይ አንቺ ሮቦት ነሽ ወይስ ምንድን ነሽ? አሁን እኔ ያልገባኝ ነገር 2 ነጥብ ነው አሁን የጣልሽው። ለምን ብትይ ሳይፈልግ ነው ያገባኝ፣ ሳይፈልግ ነው የወለደው የሚለው ውስጥ አለ። ያንን ነገር ልቦናሽ ያውቃል። መቼም ማንም ሴትን እኛ አስገድደን ማግባት ወይም ደግሞ አብረን መቀጠል አንችልም። የማትፈልግ ሴት ከሆነች ላሽ ብላ ነው እንጂ የምትሄደው ህይወቷን ነው የምትመራው።
አብርሽዬ እናንተ የመጀመሪያ ጊዜ በፍቅር ቆይ አንዴ ልጠይቃት አንዴ እሷ ትመልስልኝ አንቺ ነሽ እንዳገብተሽ በፍቅር ትቀርቡ በመጀመሪያ ሽሙር ማለት ተወዱ እኔ እኮ ወድጄዋለሁ እኔ እኮ ፈልጌና ወድጄ ነው ያገባሁት ግን እሱ መጀመሪያ በቃ የኔ ነሽ ብሎ ነው ግን አስመስሎ ነው የገባው አስመስሎ ነው የገባው ሁለት ነው የወለድሽለት አይደል እንዴ እናቴ ናርዲ ታውራ እስኪ ናርዲም እኮ የልጅ እናት ነች እስኪ ታውራት እስኪ እናቴ አይደለም ሳሚ ይኸውልህ ስደቱም አልቀረላት እኮ ታውቃለህ አሁን አብርሽ ይኸውልህ ልጅቷ ማለት ነው በቃ የሆኑ ነገር ደርሶባታል የሆነ ነገር ሆናለች ያን የላይፏ ነው በጣም ይሄ የራሷ ላይፍ ነው ግን ተጠቅማበታለች እንጂ አልተጎዳችበትም ልጆች ወልዳበታለች የምትደሰትበት ነገ በተታመም የሚያነሷት ተጎድታ እኮ ነው አሁን እያወራችን ያለች አንዴ ይኸውልህ ምን አለ መሰለህ አሁን ስለ ጉዳቷ ብናወራ እኛ ፍርድ ቤት አይደለንም ዳኛ አይደለንም አሁን ማድረግ ያለብን ወደፊት ምን ማድረግ እንዳለባት እሷ ካወራቸው አንፃር ነው ባከለ ግን ይኸውልህ አሁን እሷ ትወደዋለች አሁንም ፍቅሩ አለባት ግን በቃ እሷ አልፈለገም ሴት እህቶቻችን ከሷ ትምህርት ወሰዱ ሁሌም ወለዳችሁ ማልወለዳችሁ ኦኬ ስለዚህ ምንድነው ማስተማር ያለብን አባይ ነው ሴት እህቶቻችን ሴቶች እንዳይሸወዱ እንደዚህ እንዳይጨቆኑ ማድረግ አለብን አብርሽ ቆይ ከወለዳችሁ በኋላ የሆነ ቡትቱ አትልብሱ የሆነ ሁሌም ወንድ ልጅ ምን ይፈልጋል መሰላችሁ ፏ ብላችሁ ቆንጆ ስቶ ተቀብታችሁ አጭር ቀሚስ አድርጋችሁ በጣም ሁሌ ልታጓጉት ይገባል ወንድ ልጅ ምክንያቱም ሌላ ቦታ ነው የሚሄደው መጥቶ ሌላ ስንት የሚውረገረግ ውጭ ያያል መስላችሁ ስንት እሱ ጋር ደግሞ አይወድም እንደ ልብስ እንዳጌጥ ምናምን አይወድም ልብስ ለኔ ግዛልኝ ስለው ማለት ነው አንቺ አለበት እንዴ ወይ መንፈስ አለበት እንዴ ደፍተራ ነው እንዴ ሰውየው እንደሱ እውነት ለመናገር መልበስ የማይወድ ማቶች ከሆነ የማይፈልግሽ ከሆነ መከራ የሚያይም ከሆነ ምን ሆኖ ነው ምን አስቦ ነው ሰውየው እኮ በቃ እንዳጌጥ እንደለብስ ቅናት አለበት በሚስቱ ያልቀና ምን ባልና ሚስት አይባልም ነበር የሚለኝ ነበር እና ልብስ ግዛልኝ ምናምን ስለው አንቺ የተወጫለሽ የትማተጅም እኮ አንቺ ዝም ብለሽ አታድጊ ምናምን ቆዳ ነበር ሲያለብስ ያዳሳ ይኖርሽ ሜራብሽ አይጥማሽ ቤትሽ አይጉደልብሽ ነው የሚለኝ ነበር ስለዚህ በቃ ዘንጠሽ ምናምን እንድትወጪ አይፈልግም አይደል አይወድ እንደዛ አይፈልግም ግን ከሄደ በኋላ ግን አሳየሁት ከሄደ በኋላ እንዴት መብርሃንን እንዴት ለብሽ እንዴት እንደሚያምርብኝ አጠገቡ ምናምን እንዳለ ምናምን ሞዴሊስት ነሽ ጎርደዳ ልጆቹን ልጆቹን ላይ ሲመጣ ነው ቡቲስ በሱሪ ነው ለብሽ የምጠብቀው ላይ ሲመጣ መድኃኒዓለም አንደኛ አስበሻል በገጠር ቡቲስ በሱሪ ያረግሽ ማለት እኮ ቢዮንስ የሆንሽበት ማለት ነው በቃ አዲስ አበባ ነው መድኃኒዓለም አንቺ ትለያለሽ እናቴ ትጎበዝ አሁን ደግሞ አስበሻል አሁን ደግሞ ዘንጠሽ አሁን ይኸውልሽ የሚገራርም አደራሽ መቼም አገርሽ ፎን ለብሰሽ እንዳትሄጂ አደራሽ ነው አደራ ነው ነገር ናርዲ ልትቆጣ ናርዲ የምትለብሰውን ቱታ አይተሽዋል አይደል ዝንጥ የምትለው አንዳንድ ዋ አበለሽ መቼም አሁን ግን ይኸውልሽ አሁን አይኑ ነው የሚወጣው እንደዚህ ጉልል ወጥቶ ማለት ነው እውነት እኔ ሳሚ አሁን ቁም ነገር አሁን ምን ማድረግ እንዳለብኝ ነው ስላችሁ እሱ ጋር የፈለገው ፍቅር ቢኖርብኝ ማፍቀርን ብቻ መፈቀር ከሌለ ማፍቀር ብቻ ትርጉም የለውም ግን ከዚህ በኋላ ህይወት እንዴት ማድረግ እንዳለብኝ ከእናንተ ምክር ፈልጌ ነው እውነት ስልክ ፍቅር ብቻው ቅድም የነገርኩሽ እኮ በቂ ነው አሁን እኮ እኛ እንጫወት ብለን ነው እንጂ ቅድም የነገርኩሽ በቂ ነው አንቺ ማድረግ ያለብሽን ወስኝ ማንንም ሳታማክሪ ለማንንም ሳትይ እሱንም ሳትለማመጪ መሄድ እስካለብሽ ጥግ ድረስ ጀግንነትሽን አሳይ የልጆች እናት ነሽ ልጆችሽ እናትነታቸውን ይፈልጋሉ ሳትወድቂ ፈጣሪሽን አመስገኝ ስልኩን ትስጠንና እንደውልለት ስልኩን እቀበላታለሁ ትሰጠኛለች ይኸውልሽ የምትወጂው አባትሽ እንደገና ደግሞ የምታመልከው ፈጣሪሽ አንቺን ለልጆች ሲል ጤነኛ አድርጎሻል የሚገርም ልጅ አሁንም ገና ሂደሽ አግብተሽ ባናቱ የምትወልጅ ልጅ ነሽ ጎበዝ አንቺ ይሄን ሰው ጥርስሽን እየነከሽ ቡትስ እያደረገሽ ባጠገቡ አረካት እያደረግሽ ሳይሆን መበቀል ያለብሽ በልጠሽው መገኘት አለብሽ የበለጠ ስርዓት ያለው ምርጥ ወንድ አግብተሽ አሁን ፍቅር ውስጥሽ ፍቅር የምትጫወቹን አውጪው ከዚህ በኋላ መቼ ልጅ ሰለሜ እንደማትጫወች እርግጠኛ ነኝ ምን ልጅ ትሄጃለሽ ከዚህ በኋላ
እንዴ እውነቷን ነው። ፍቅር አለብኝ ግን ደግሞ አላምነውም። አረ እንዳትሄጂ እንደው በመድኃኒዓለም እንደው አንቺ ልትሄጂ ነው እኮ አሁን ተነስተሽ ራሱ ያስመስልብሻል። ግን ደግሞ አላምነውም አይደለም ተወጥ ማለት ፍቅር ይኖርብኝ ግን ከዚህ በኋላ እሱን አላምነውም። ማመን አይደለም። ይኸውልሽ በመሀላችሁ ረጅም ሰፊ ልዩነት አለ። ከዚህ በኋላ ትዳራችሁን በሰላም የማትኖሩ ከሆነ መቀጠሉ ከባድ ነው። ይኸውልሽ ድጋሚ ሌላ ጥፋት ውስጥ እንዳትገቢ። አሁን አበባ መስለሽ ብርቱካን መስለሽ ነው የምትሄጂው። ምክንያቱም ሳውዲ ነው ቆይተሽ አየር ፀሐይ ያገኝሽ ውጭ አትወጪ። አራሳም ይበላል ልጅ ያለው በልጅ ናፍቆት ውስጥ ፊት ይበላል ዟለኝ ማርያምን ፊት ይበላል ዟል። ችግር የለም ምን አባቱን በሆነ ነገር አጠፋፍተሽው ትሄጃለሽ። እሱ ችግር የለም። እናንተ አሁን ለእናንተ ሊመከር ነው እኛን መከሩን እንጂ እናንተ አሁን እኔ ቲክቶክ ላይ ያለውን ሁሉ ኦንላይን ላይ ጠልበሽዋል። እሱ ችግር የለውም። አሁን እኔ የምነግርሽ አንድ ብርም አልበላ ተጠንቀቂ። ያው ድጋሜ ሄደሽ የምትዝረከረኪ ከሆነ ተመልሰሽ ስደት እንደምትመጭ እርግጠኛ። አሁን ያሻትን ገንዘብ መኖሩ ካወቀ ገንዘብ ስለማትልኪ ገንዘብ መሰብሰብሽን ካወቀ አሁንም ወጥመድ ሊዘረጋብሽ ይችላል። አሁንም ማማዬ በፊቱን ይቅርታ አድርግልኝ፣ አጥፍቻለሁ፣ በድዬሻለሁ፣ ልጆችሽን በስነ ስርዓት ጠብቂያቸዋለሁ ምናምን። መቼም አንቺ ፍቅር ስላለብሽ ጆሮሽ ስር ጣቱን ከነካሽ ሙትት ነው የምትይው ብዬ ማሰብ። አርፈሽ ተቀመጭ። አሁን ቆፍጣና ሴት ሁኚ። ለመሰለሽ ድሮ አልፈልግም ብሎ በካልች አውጥቶ የጣለሽ ሰው አሁን ድጋሚ ይፈልገኛል ብለሽ እጅሽን እግርሽ የምታነሽ ከሆነ እንደው አደራሽን እንዳትተኝ ከሱ ጋር። እኔ ወይ በአገር በሽማግሌ በቄስ በቤተሰብ ተሰብስበሽ አስፈርመሽው ተፈራርማችሁ ህጋዊ ሆናችሁ ተጋው። ሳሚዬ የእሷን ብቻ እኮ ነው የሰማነው እዚህ ላይ መቼም አንተ ብዙ አሳልፈሃል። ኖ ሳሚዬ አንድ እውነታ ልንገርህ። አሁን የእሷን ብቻ ነው እየሰማን ያለ ነው እንጂ እሱን አልሰማንም። ላይቭ ላይ መቼም ብዙ ነገሮችን አሳልፈናል። ነገሮች ሊገለበጡ ይችላሉ። ወይ የእሷ ጥፋት ሊሆን ይችላል፣ ወይ የእሱ ጥፋት ሊሆን ይችላል። ገብቶሃል አይደለ? ስለዚህ እሱን ብናዋራውስ ይቻላል። እሱ ይቻላል። ትልኪልኛለሽ እናቴ? እንደውልልህ። እሺ አሁን ላኪ። አዎ ላኪ። ዋትስአፕ አለው አይደለ? ዋትስአፕ እኔም ብሎክ አድርጎኛለኝ አለው። ላ በቃ ካለው በቂ ነው። አንቺንማ ብሎክ ያርግሽ። ዋትስአፕ ሳይሆን የቀጥታ ስልክ አለው። ቀጥታ ስልክ እንደውልለት። ለልጆችሽ እንዲያሳይሽ እኮ ነው። ቢያንስ ናፍቆትሽ እንድትወጪ። እሺ ይኸውልህ አብርሽ ደውልና ያንተ ፕሮፋይል ነክቼ እንትን ነው የእሱ አልወጣልኝ አለሳ። ቆይ ቁጥሩን በይና ቁጥር አብረሽ መጀመሪያ ፎሎ ባክ መልስላትና ከዛ አንቺን ፎሎ አድርጊውና የአብርሽን ፕሮፋይል ስትጫኙ አድርጌዋለሁ። አብርሽን አድርጌዋለሁ መጀመሪያ። አብርሽ ለምደው ገስት ዝግ ነው። ቆይ እስቲ ይሄው ፎሎ መልሻለሁ እናቴ። ኤልሽ ፕሮፋይሉን ተጫኙ መጀመሪያ። ኤልሽ ተጫኙ፣ ከዛ ደብል ተጫኙ። አሁን ደግሞ ስሙ ጎን ያለውን ተጫኙ። እስከዛው እኔ አንድ ነገር ልንገራችሁ፣ እውነት እንደቀላል እንዳይመስላችሁ። ይቺታችን ሜሴጅ ላይ ያስገባሻል። ምንድነው እሺ ያው ብዙም እንትን የለኝም ግን ፕሮፋይል የራስን ፕሮፋይል ቆይ ኤልሽ አንድ ያዳም ጨማሪ የአብርሽን ፕሮፋይል ተጫኙ። ከዛ ዛሬ አብርሽ የሚለውን ቀይ የራሱን ፕሮፋይል ተጫኙና ቀጥታ ታጋ ሲመጣልሽ ድጋሚ ፕሮፋይሉን ተጫኙ። ከዛ ልክ ስትጫኙ ሜሴጅ ላይ ያስገባሻል። ኦኬ ሄዳለች። ከዛ ሜሴጅ የሚለውን ንኪና ላኪልኝ። ሄዳለች። ሰርተ ብላ እስኪ ታፈንሽ እኮ እስኪ አንተ ነህ እኮ እንዳታወራ ያረካት። እሺ እንዴት አመሻችሁ? አሚ ሰላም አመሻችሁ? አብረሹላችሁ አፈናችሁኝ። በመጀመሪያ ሰማል ድምጽያ አንድ የቤት ቁጥር ስላረቁ ሰማል። ፊልተሩ አለ ፊልተሩ የለም አለ አይዞሽ አትሸማቀቂ አለ። አንቺ ቆይ ፊልተር ለምንድን ነው የምትጠቀም? እኔ በአካል አይቼሽ የለ ቆንጆ አይደለሽ? ለምንድን ነው በራስሽ መልክ ማትወጪ? ኖ ሳሚዬ ማዳታ ተርግደለን በመጀመሪያ ማለት በስመ አብ አንተ የለብኝም። በስመ አብ በመጀመሪያ ማለት ነው። በመጀመሪያ እኔ እረዳታለሁ ያለውን ነገር ምክንያቱም
ቆይ አንዴ እንዳታስቆመኝ። ብር ሳይኖራችሁ ድሃው እንዳታግቡ ምለው ለዚህ ነው በመጀመሪያ። ሲቀጥል ደግሞ አረረም መረረም ወልደሽለታል። ቅድም ስታወራ ሰምቻታለሁ። ምን አለች? እያደረ እየመጣ ነበር አለች። ወንድ ልጅ አድሮ ከመጣ ሲጀመር ካንቺ ውጪ አድሮ ከመጣ ያ ወንድ ልጅ ካንቺ ጋር ይቀጥላል። ሲቀጥል ደግሞ በተለይ ደግሞ ብዙዎቻችሁ አረብ ሀገር ቆይታችሁ ባላችንን እንደተቀመጠ እናገኘዋለን ማለት ስተት ነው። ግደሉት እንደተቀመጠ ሊጠብቃችሁ የሚቱ ከመቶ እንደው 5% ወንድ ነው። አይጠብቋችሁም። ማርያምን አይጠብቅ። እኔ ፊት ለፊት ነው የምናገረው። አይጠብቋችሁም። ወንድ ልጅ አይጠብቃችሁም። ወልደሻል ለልጆች ስትይ ተጎጂ ላልከው ነገር ደግሞ ሳሚ ላንተ